ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ታላላቅ ድሎችን ተጎናጸፈ፣ ትብብር ለኢትዮጵያ መንግስትን አስጠነቀቀ፣ መግለጫም ሰጠ። ሽመልስ አብዲሳ ሸኔን ከሰሰ፣ ጉድ ያስባለው አስደንጋጭ ጢም ወጣ። በስብሰባ ላይ ድንገተኛ ጥቃት ተፈጸመ፣ የአውሮፓ ህብረትም የቪዛ ገደቡን አነሳ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖ ዜና እንጀምራለን። ፋኖ ታላላቅ ድሎችን ተጎናጸፈ፣ በመራቤቴ ከተማ በተካሄደ ኦፕሬሽን በአገዛዙ ኃይል ላይ እርምጃ ወሰደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ክፍለ ጦር በመራቤቴ ከተማ ባካሄደው ስኬታማ የከተማ ውጊያ ከምሽቱ 2 ሰዓት ላይ በመራቤቴ ዓለም ከተማ 01 ቀበሌ ማንቁር በተባለ አካባቢ ነው የአማራ ወጣት በማዋከብና በዘረፋ ሲሰማሩ የነበሩ የስርዓቱ ቅጥር ሚሊሻዎች ላይ መብረቃዊ እርምጃ ወስጃለሁ ያለው ፋኖ ነው። በልዩ ኦፕሬሽን ቡድኑ በተወሰደው ቁርጠኛ እርምጃ በስርዓቱ አገልጋይ ሚሊሻዎች ላይ እርምጃ የወሰደ ሲሆን ክላሽንኮቭ ጠመንጃና በርካታ ተተኳሾችን በፋኖች ገብቷል ብለዋል። የፋኖ አባላቱ ኦፕሬሽኑ ምንም አይነት ጉዳት ሳይደርስባቸው በስኬት በማጠናቀቅ ወደ ሰፈራቸው የተመለሱ ሲሆን አገዛዙ ከፍርሃት የተነሳ ከተማዋን በተኩስ ሲያናውጥ ማደሩንም ምንጮቹ አረጋግጠዋል። በሌላም በኩል አማራ ጠሉ የብልጽግና ስርዓት በሸዋ ምንጃር ሸንኮራ ወረዳም አከሌ ቀበሌ ቃቂቻ ቦካን ጫካ በተባለ ስፍራ ማህበረሰቡን ከ1989 ዓ.ም ጀምሮ በጥንቃቄ ተጠብቀው የነበረውን ጥቃቅን ደን በኦሮሚያ ክልል ልዩ ኃይል አማካኝነት ግንቦት 11 2018 ከጠዋቷ 1 ሰዓት ተኩል በእሳት አቃጥሎታልን ብሏል። እሳቱን ለማጥፋት የደረሱ የአካባቢው የአማራና የኦሮሞ ነዋሪዎች በስፍራው የነበሩ የኦሮሚያ ልዩ ኃይል የሚሊሻ አባላት እናንተ አያገባችሁም በማለት በዛቻና በጉልበት መባረራቸውን ነዋሪዎቹ በብሬትም ገልጠዋል። የደን ቃጠሎ በወረዳው አስተዳደር ይሁንታ የተፈጸመ መሆኑን ያረጋገጡት እነዚሁ ነዋሪዎች ድርጊቱ የህዝብን ሀብት ለማውደም የታቀደ ሽፍጥ መሆኑንም በመግለጽ ከፍተኛ ሀዘንና ቁጭት ውስጥ መሆናቸውንም ለአሻራ ሚዲያ አስታውቀውታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ በአማራ ምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦር ባደረገው ተጋድሎ ድል ተቀናጀ። የብልጽግና ሰራዊት ከለጋዲ ከተማ ተነስቶ ወደ ቢላል ክሬ ገበያ እንቅስቃሴ በማድረግ ላይ ሳለ ነው ጀብደኛው ምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦር መብረቅ ሻለቃና ንስር ሻለቃ ከለጋዲ እስከ ጃም በመዘርጋት ባደረጉት ትንንቅ ታላቅ ጀብዱ መፈጸማቸውን ገልጠዋል። በአውደ ውጊያውም በለጋዲ የመጣውን የብልጽግና ወንበር አስጠባቂ የጠላት ኃይል በመፋለም የጠላትን ትስስር የተበጣጠሰ ሲሆን በርካታ የጠላት ኃይል በመደምሰስ እጅግ ቁጥሩ የበረከተ የመከላከያ ኃይልም መማረኩን ገልጧል። የጠላት ኃይል በተደረገበት መብረቃዊ ጥቃት በመበሳጨት በመካናይዝድ የታገዘ ጦርነት በመክፈት የንጹሐንን አማራውንና ንብረቶችም ማውደሙ ታውቋል። የአብይ አህመድ ወንበር አስጠባቂ ሰራዊት አሁንም በአማራ ህዝብ ላይ ከፍተኛ ሰቆቃ እያደረሰ መሆኑንም ገልጧል። የንጹሐንን ቤትና ንብረት በማቃጠልና ንጹሐንን በመግደል ላይ ያተኮረ ስራ የሚሰራው ይህ ጭካኔ የተሞላበት አገዛዝ ስርዓት ቀናት የወሰደውን እልህ አስጨራሽ ፊልማ ጠላትን የረፈረፉት 105ኛ ኮር አካል የሆነው የ33ኛ ክፍለ ጦር የጠላት ኃይል ጠንካራ እርምጃ በመውሰድ ድል ማስመዝገቡንም ገልጧል። መዳረሻውን ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ33ኛው ክፍለ ጦር የህዝብ ግንኙነት መረጃውን ለዘውዱ ሾው አድርሶታል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር የ77ኛ ክፍለ ጦር በጠላት ላይ የደፈጣ ጥቃት ፈጸመ። በሶስት አቅጣጫ ወደ ማክሰኝት ለመግባት መነሻውን ከፈነቶ ሰላም በአጎት ከገነት አቦ ያደረገው ጠላት ነበልባሎቹ የ77ኛ ክፍለ ጦር ሻለቆች ደንግባርና በሌሎች ስትራቴጂክ ቦታዎች ላይ ደፈጣ በመያዝ ነው መብረቃዊ ጥቃት በመክፈት በርካታ ያገዛዙ ሰራዊት ሙትና ቁስለኛ አድርገውታል። በፋኖች የደረሰበትን ሽንፈት ለመቀልበስ በርካታ ኃይሉን ከተለያዩ ቦታ በ4 ፓትሮል 2 ኦራልና በእግረኛ ከፍኖተ ሰላም በአጎትና ከገነት አቦ ዙ 23 በመያዝ ወደ ማክሰኝት ከተማ እንቅስቃሴ ያደረገ ቢሆንም ከጠዋቱ 12 ሰዓት ላይ የክፍለ ጦሩ ቃኝና መሐንዲስና 2ኛ ሻለቃ በከፈቱት መብረቃዊ ጥቃት ከፍተኛ ቁጥር ያለው ያገዛዙ ሰራዊት የደመሰሱ ሲሆን በርካቶችንም መማረካቸውን ፋኖቹ ገልጠዋል። በ7ኛ ክፍለ ጦር ነበልባሎች በደረሰበት ምት የተደናገረው ጠላት በራሱ ዙ 23 የራሱን ሰራዊት ከነ ፓትሮሉ ከጥቅም ውጭ እንዳደረጋቸውም ተረጋግጧል ብሏል። የክንደ ነበልባሎቹ ብርቱ ምት መቋቋም ያቃተው የጠላት ኃይል ሙትና ቁስለኛውን በመያዝ የውርደት ካባ ተከናንቦ ወደ መጣበት እግሬ አውጭኝ ሲል ፈርጥጧል ሲል የአማራ ፋኖ
ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት ከግንባር መረጃውን ለዘውዱ ሾው ሚዲያ ልኮለታል። ትብብር ለኢትዮጵያ መንግስትን አስጠነቀቀ፣ መግለጫም አወጣ። በወቅታዊ ጉዳዮች ላይ ነው ትብብር ለኢትዮጵያ አንድነት መግለጫ የሰጠው። የሀገራችንን ሰላምና መጻኢ ዕድል ሊወስን የሚችለው በእውነተኛ በሆነ በህዝብ ተሳትፎ እንጂ የይስሙላ በሚደረግ ምርጫ እንዳልሆነ ትብብራችን ቀደም ሲል በገለጸው አሁንም በያዘው ጽኑ አቋም መሆኑ በጽኑ ያምናል ይላል በመግለጫው። ትብብር ለአንድነት ገዢው ፓርቲ በየደረጃው በሚገኙ የጥርንፍ መዋቅሮቹ አማካኝነት የህዝብን ነፃ ፍላጎት የፖለቲካ ፍላጎት ለመጨፍለቅና የምርጫ ሂደቱን ሙሉ በሙሉ ለመቆጣጠር እያደረገ ያለው ህገወጥ አምባገነናዊ ተግባር ከመቼውም ጊዜ ስር ሰዷል ብሏል። በተለይ ምርጫው እየተቃረበ ሲሄድ አፈናውም ሆነ መዋከቡ እየጨመረ ሲሆን ክልክላው እየበዛ ይገኛል ሲል በመግለጫው ያሳወቀው ፓርቲው በማስከተልም ትብብራችን ከእጩዎች ምዝገባ ጀምሮ ቅድመ ምርጫ ሂደት ላይ የታዘባቸውን በማስረጃ ማስደገፍ የቻለው ተጨባጭ የሆኑ መሬት ላይ ያሉ አስደንጋጭ ህገወጥ ድርጊቶች ለኢትዮጵያ ህዝብና ለዓለም አቀፍ ማህበረሰብ ይፋ በማድረግ እንዳለበትም ያምናል ብለዋል። አብዛኞቹ ክስተቶች ለቦርዱ ሪፖርት የተደረጉ መፍትሄ የሚሹ ቢሆንም ሳይፈቱ የቀሩ በተለይም በቦርዱ በታችኛው መዋቅር መሰራት መስተካከል የሚገባውን ባለማድረግ የቀረበ ነው ሲል በዚህም መሰረት በማዕከላዊ ኢትዮጵያ ክልል ሆሳዕና አካባቢ ያሉ ወረዳዎች በሲስተም ችግር ምክንያት ከ15 በላይ ትብብር እጩዎች ሳይመዘግቡ በመቅረታቸው ምክንያት በትብብር ፓርቲው አባላት እንዲሁም አመራሮች እየደረሰ ያለውንም የሞራልና የጊዜ የገንዘብና የህግ ኪሳራ ሲያስከትል ጥቅል ሲታይ መሰል ችግሮችን በመቶች የሚቆጠሩ እጅግ ጠንካራ እጩዎች ሳይመዘግቡ በመቅረታቸው ሌሎች ካለው ነባራዊ ሀቅና ከህዝብ ፍላጎት ጋር የተቃረኑ የተጣሉ ፓርቲዎችን የቁጥር ብልጫ እንዲያገኙ የፈቀደ ሆኖ አግኝተነዋል ሲል አሳውቋል። ምርጫው በ2018 ከካድሬውና ከሚካሄዱ ጦርነቶች ቀጥሎ ሲስተም ዋና ችግር ሆኗል ነው ያለው። በማስከተልም በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ምርጫ ክልልን ታይቶ ተሰምቶ በማይታወቅ መልኩ 92 ምርጫ ጣቢያዎች አፈጻጸማቸው በአንድ ቦታ በአንድ ድንኳን ስር እየተከናወነ ይገኛል እያለው ፓርቲው ችግሩ መጠነ ሰፊ ከሞላ ጎደልም በአብዛኛው ሀገሪቱ ክፍል እየተደረገ ሲሆን ትብብራችን እጩ የክልሉ የብልጽግና ካድሬ አዲስ አበባ ፖሊስና ደህንነት በመተባበር ከእጩነት እንዲለቅ ወይም ምርጫ ክልል እንዲቀየር ለዚህም የስልጣን ዳረጎት እንደሚሰጣቸው በማግባባት ያንን ካልፈጸሙ በህይወት መወራረድ እንደሆነ ዛቻ ተፈጽሞባቸዋልን ብለዋል። በዚህም ሳይበቃ በስራ ቦታ በቤተሰቦች ላይ ግልጽ ዛቻ ፈጽሟል ያለው ፓርቲው እጩ በኦሮምኛ ክርክሮች ትልቅና አይን ገላጭ አመክንዮ ያቀረቡ የነበሩ በመሆናቸው አንዱ ዛቻ በክርክር ወቅት ኮሪደር ልማቱን አንቋሽህና አሳንሰ ተናግረሃል የሚልም እንደሆነ ጠቁመዋል። በጸጥታ ስጋት በምርጫ አስቸኳይ ላይ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናትም በደቡብ በቤኒሻንጉል የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣ ቡድን የተሻለ መሬት ላይ ካለው እውነታ ጋር የተቀራረበ ሪፖርት ያቀረበ ሲሆን በአንጻሩ በአማራ በኦሮሚያ ክልሎች የተንቀሳቀሰው ቡድን 97% በላይ አስቸኳይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት ለቦርዱ አቅርቧል። በትብብር ግምገማም አማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ ለምርጫ አስቻይነት ሁኔታ የለም ያለው ፓርቲው በኦሮሚያ ክልልም በከፊል ወይም ከዋና ዋና ከተሞች ወጣ ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን። ስለሆነም የሁሉም ክልሎች የጥናት ውጤት ውድቅ ነው፣ ቦርዱም ህዝብም እንዳይቀበለው ጥሪያችንን እናስተላልፋለን ብሏል። ዝርዝር ሁኔታዎችን በመግለጫው ያሳወቀው ትብብር ለኢትዮጵያ አንድነት በመግለጫው እነዚህ እና መሰል ጉዳዮች እስካልተሟሉ ድረስ ምርጫው ላይ ለመሳተፍ ችግር ሊገጥመው እንደሚችልም አሳውቋል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ የመንግስትና የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ የሸኔ ታጣቂዎችና ቤተሰቦቻቸውን ቡድኑ እየገደለ አፍኖ እየወሰዳቸው ቤታቸውንም እያቃጠለ ይገኛል ሲል ከሷል። የሽመልስ አብዲሳ መስሪያ ቤት በክልሉ በተለያዩ አካባቢዎች አርሶ አደሮችን የመዝረፍ፣ ሰዎችን አግቶ የማስለቀቅ፣ ገንዘብ የመጠየቅ፣ ባለሀብቶችን ማስፈራራት፣ ከፍተኛ መጠን ያለው ገንዘብ የመቀበል ወንጀሎች የሚፈጽመው የሸኔ ታጣቂ ናቸው ሲል የከሰሰው ቢሮ ታጣቂዎቹ ከሻቢያ ከህወሓትና ከሌሎች ጠላቶች ተልኮ የሚቀበሉ ናቸው በማለትም ጭምር ወንጅሏቸዋል። ጥቃቶቹ ታጣቂዎች ከተራ ዝርፊያ ያለፈ ምንም አይነት ፖለቲካዊ ዓላማ እንደሌላቸው የቢሮ ኃላፊው ኮሚሽነር ጀነራል አራርሶ መርዳሳ መናገራቸውን ቢሮ በይፋ ማህበራዊ ትስስር ገጹ ላይ በአሰራጨው መረጃም አሳውቋል። ኮሚሽነር ጀነራል አራርሳ የመንግስት የሰላም ጥሪ በማይቀበሉ ታጣቂዎች ላይ የጸጥታ ኃይሎች አስፈላጊውን እርምጃ ይወስዳሉ ማለታቸውንም ከቢሮ የተገኙት መረጃዎች ያመለክታሉ። ጉድ ያሰኘው እጢ
ወጣ። 26 ኪሎ ግራም እጢ ነው በተሳካ ኦፕሬሽን ተወገደ መሆኑ የተገለጸው። በመቀሌ አይደር ኮምፕሬሲቭ ስፔሻላይዝድ ሆስፒታል ለ14 ዓመታት በማህፀን እጢ ሲሰቃዩ የነበሩ የ56 ዓመት እናት ከ3 ሰዓት በላይ በፈጀ አስቸጋሪ ቀዶ ጥገና 26 ኪሎ ግራም እጢ ተወግዶላቸዋል፣ እፎታም አግኝተዋል ብለዋል ሆስፒታሉ። እኚህ እናት ቀደም ሲል በርካታ የሕክምና ሙከራዎችን ቢያደርጉም ሳይሳካላቸው የቀረ ሲሆን አልፎ ተርፎም የተሳሳተ ምርመራ ተደርጎላቸው የቲቢ መድኃኒት እስከ መውሰድ ደርሰውም ነበር ብለዋል። በአሁኑ ወቅት ከቀዶ ጥገና በኋላ በጥሩ ጤንነት ላይ እንደሚገኙ ያሳወቀው ሆስፒታሉ የማህፀን ስፔሻሊስት ዶክተር ተወልደ ብርሃን አብርሃ የተመራውና ዶክተር ገብረ ክርስቶስ ጽገአብ፣ ዶክተር ተክላይ ዘራይ፣ ዶክተር ማርያ አለሜ እንዲሁም ማደንዘዣ ባለሙያዎችና ነርሶች ያካተተው የሕክምና ቡድን ከፍተኛ ምስጋናም ተችሯቸዋል በሰሩ ድንቅ የቀዶ ጥገና። በድንገተኛ ጥቃት ሰዎች ሞቱ። በኦሮሚያ ክልል ምዕራብ ጉጂ ዞን ነው ሀረንፋ ወረዳና በሲዳማ ክልል ምስራቅ ሲዳማ ዞን ጭሬ ወረዳ ወሳኝ አካባቢዎች ነዋሪዎች ጉዳት የደረሰባቸው መሆኑ ተገልጿል። የግጭቱ መነሻ የሆነው የጉባ ሄማ አካባቢ የሁለቱም ክልል ህዝቦች ለዘመናት አብረው በጋራ በሰላም የሚኖሩበት ስፍራ እንደሆነም ነዋሪዎቹ ተናግረዋል። የሁለቱ ክልል አጎራባ አመራሮች ስብሰባ እያደረጉ ባለበት ነው በጉባ ሄማ ገበያ ላይ ባረን ፋም ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደተጀመረ በተነገረው ግጭት በሁለቱም በኩል ሰዎች መሞታቸው ተገልጿል። ነዋሪዎቹ ጥቃቱ ድንገተኛ ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ሰዎቹ ስለሞቱ ከሲዳማ በኩል ተኩስ ተከፍቷል ያሉ ሲሆን በዚህም ሳባ በኦሮሚያ በኩልም ሰዎች መሞታቸውንም ገልጠዋል። የአካባቢው ነዋሪዎች በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ሰዎች ህይወታቸው አልፏል ሲሉም ተናግረዋል። አሁን ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው። የቆሰሉ ሰዎች ወደ ጭራ የመጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉ ብለዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዲክሶ ለቲካፍ እንደገለጹት ከሆነ በአካባቢው የተፈጠረው ግጭት ተከትሎ ህዝቡን ለማረጋጋት አካባቢውን ወደ ቀድሞ ሰላም ለመመለስ የፖለቲካ አመራሩ በስፍራው ይገኛል ብለዋል። ይሁን እንጂ የሟቾቹን ቁጥርና የጉዳቱን መጠን ከመግለጽ የተቆጠቡ ሲሆን የኦሮሚያ ክልል ምዕራብ ጉጂ ዞን አመራሮችን ለማነጋገር የተደረገው ጥረት አልተሳካምም ተብሏል። በየጊዜውና በየወቅቱ በተለይም በኢትዮጵያ የተለያዩ አካባቢዎች ጦርነቱ እንዲቀጥሎ ባለበትና ሰላም በጠፋበት ወቅት ችግሮችን ለመቅረፍ መታገል የሚገባው የብልጽግና ኃይል በዚህ ላይ አይደለም ትኩረቱ ተብሏል። በአብዛኛው ምርጫ ለማከናወን እየተሯረጠ የሚገኘው የብልጽግናው ኃይል በምንና በየትኛው አካባቢ ሰላም በሌለበት ሊያካሄድ እንደሚችል የብልጽግና አሰራር ግራ የሚያጋባ ነው ሲሉ የፖለቲካ ተንታኞች በቅርቡ ይደረጋል የተባለው ምርጫ በተመለከተ እያጣጣሉትም ይገኛሉ። ኢትዮጵያ ወደ ሊባኖስ በህገወጥ ሰው አዘዋዋሪዎች እየሄዱ በመሆኑ ጥንቃቄ እንዲያደርጉ ተጠየቀ። በኢትዮጵያ በሊባኖስ መካከል የተገባው ወደ ትግበራ እየተሸጋገረ የስራ ስምሪት መነሻ በማድረግ በርካታ ኢትዮጵያውያን በህገወጥ አዘዋዋሪዎች ወደ ሊባኖስ እንዲያቀኑ እየተደረጉ መሆኑ ተጠቁሟል። ይህንን ያሳወቀው በቤይሩት ሊባኖስ የሚገኘው የኢትዮጵያ ጄኔራል ቆንስላ ጽሕፈት ቤት ሲሆን በርካታ ቁጥር ያላቸው ዜጎች መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ መሆኑንም ገልጿል። አድራሻችሁን በሊባኖስ አድርጋችሁ ሰዎችን በተሳሳተ መንገድ እንዲመጡ የምታበረታቱ ከህገወጥ ደላሎች ጋር በምትተባበሩ ዜጎች ከአሳሳች ድርጊታችሁም ተቆጠቡ ሲልም አሳውቋል። በህገወጥ ደላሎች የተባሉት እነማን እንደሆኑ ግን በዝርዝር አልተጠቀሰም። ቆንስላ ጽሕፈት ቤቱ ማንኛውንም ለስራ ወደ ሊባኖስ የሚመጣ ወይም የምትመጣ ኢትዮጵያዊት ህጋዊ መስመሩን በተከተለ መልኩ በህጋዊ ኤጀንሲው አማካኝነት ብቻ ይሁን ሲልም አሳውቋል። የሲዳማ ፌዴራል ፓርቲ ሴፌፓ በአግባቡ ከምርጫ ተሳትፎ አግልሎኛል ባለው የኢትዮጵያ ምርጫ ቦርድ ላይ ክስ መመስረቱን አሳወቀ። ክሱ የተመሰረተው ፓርቲው ያቀረበውን የእጩዎች ምዝገባ ጥያቄ ቦርዱ እንደማይቀበለው ሚያዝያ 13 ቀን 2018 ዓ.ም ያሳለፈውን ውሳኔ በመቃወም መሆኑን የፓርቲው አመራሮች ለዶይቼ ቬለ ተናግረዋል። የሲዳማ ፌዴራሊስት ፓርቲ በሰባተኛው ጠቅላላ ምርጫ ለመወዳደር ቅድመ ሁኔታችን አሟልቶ እጩዎችን ለቦርዱ ማቅረቡን የፓርቲው አመራሮችም ተናግረዋል። ይሁን እንጂ ቦርዱ ፓርቲውን ላቀረበው የእጩዎች ምዝገባ ጥያቄ ተገቢው ምላሽ በመንፈግ ከምርጫ ተሳትፎ እንዲገለል ተደርጓል ይላሉ አመራሮቹ። የፓርቲው የህግ ዘርፍ ኃላፊ አቶ መለሰ ዩሱፍ ኢትዮጵያ ብሔራዊ ምርጫ ቦርድ በፓርቲው ላይ ያሳለፈው ውሳኔ እንዲሻር በሲዳማ ክልል የሚካሄደው ምርጫ እንዲታገድ በክስ ማመልከቻው መጠየቁን ለዶይቼ ቬለ ጠቅሰው ለዚህም ቦርዱ ግንቦት 22 2018 ዓ.ም በአዲስ አበባ ልደታ ምድብ ችሎት ቀርቦ መልስ እንዲሰጥ በፍርድ ቤቱ መታዘዙንም ተናግረዋል። ፓርቲው የክስ የተመሰረተበት የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ፓርቲው ያቀረበው የእጩዎች ምዝገባ ጥያቄ
ጥያቄ ማስተናገድ እንደማይቻል ሚያዝያ 13 2018 ዓ.ም በጻፈው ደብዳቤ አሳውቆ እንደነበረ በመጠቆም ቦርዱ የምርጫ ተግባራትን ለማከናወን ባወጣው ጊዜ ሰሌዳ መሰረት የእጩዎቹ ምዝገባ ከጥር 1 እስከ የካቲት 16 2018 ዓ.ም ባለው ጊዜ ውስጥ ተፈጻሚነት ማድረጉን በዚሁ ደብዳቤም ገልጾለታል። በወቅቱ የእጩዎቹ ምዝገባ አጠናቆ ድምፅ መስጫ ወረቀት ህትመት መጀመሩን የጠቀሰው ቦርዱ በዚህም ምክንያት ፓርቲው ያቀረበውን የእጩዎች ምዝገባ ጥያቄ ማስተናገድ እንደማይቻልም አሳውቋል። አሁን ወደ ውጭ ዜናዎች እናመራለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናቻቸው ሺጃንግ ጋር ለሚመክሩት ወሳኝ ጉባኤ ቤጂንግ ገቡ። የዓለምን ትኩረት የሳበው ይህ ጉብኝት የአሜሪካን ፕሬዝዳንት ዶናልድ ትራምፕ የቻይና ቆይታቸውን ካጠናቀቁ በጥቂት ቀናት ውስጥ መካሄዱ ተሰምቷል። ምዕራባውያን ማዕቀብ የጣሉበት ሩሲያ ከቻይና ጋር ያላትን ወዳጅነት ማጠናከሯን እንደ ወሳኝ ስትራቴጂም ታይቷል ነው የተባለው። ፕሬዝዳንት ፑቲን በጉብኝታቸው በዓመት እስከ 50 ቢሊዮን ኩቢክ ሜትር የተፈጥሮ ጋዝ ወደ ቻይና የሚያጓጉዝ አዲስ የቧንቧ መስመር መዘርጋት ስምምነት ለማጽደቅ እንደሚሰሩ ይጠበቃል ተብሏል። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አሳወቀ። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎቹን ለመቀበል ያሳየውን ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ መቆየቱ አይዘነጋም። የአውሮፓ ህብረት ምክር ቤት አሁን ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሉ ስለታዩ ገደቡ እንዲነሳም ተወስኖለታል። አባል ሀገራቱ ኢትዮጵያ በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጋቸው ቅድመ ሁኔታዎች ማንሳት እንዳይችሉ የህብረተሰቡ አባል ሀገራት ከ2 ጊዜ በላይ ወደ ህብረቱ አባል ሀገራት ለመግባት የሚያስችል ቪዛ ለኢትዮጵያን መስጠት እንደሚችሉ፣ የዲፕሎማቲክ ወይም የሰርቪስ ፓስፖርት የያዙ ኢትዮጵያን ቪዛ ሲፈልጉ መደበኛ የቪዛ ክፍያ ለመክፈል እንደሚገደዱ፣ መደበኛ ቪዛ ለማግኘት የሚጠበቀው የ15 ጊዜ ወደ 45 ቀን ከፍ እንዲል ተወስኖ ነበር። አሁን ግን ይህ የቪዛ እገዳ ተነስቷል ብለዋል። ሶማሌላንድ ከእስራኤል ይፋ እውቅና ካገኘች በኋላ የመጀመሪያውን የነጻነት በዓል በልዩ ሁኔታ አከበረች። ሶማሌላንድ ባለፈው ታህሳስ ወር ከእስራኤል መንግስት ይፋ እውቅና ካገኘች በኋላ ነው የመጀመሪያውን የነጻነት በዓል 35ኛ ዓመት በዋና ከተማዋ ሃርጌሳ በታላቅ ወታደራዊ ሰልፍና ባህል ትርኢቶች አክብራለች። በበዓሉ ስነስርዓት ላይ የኢትዮጵያ ተወካዮች አቶ ተሾመ ሹንዴ ሐሜቶ እንዲሁም የታይዋን፣ የተባበሩት አረብ ኤምሬትስ እና የኬንያ ተወካዮችም ተጠቅሰዋል። በበዓሉ ስነስርዓት ላይ የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ አሁን ለዓለም የምናቀርበው ጥያቄ እውቅና ይገባናል ወይ የሚል ሳይሆን እውቅና መቼ ነው የሚሰጠን የሚል ነው ሲሉም ተደምጠዋል። የሶማሌላንድ ባለስልጣናት እንደ አሜሪካ፣ የተባበሩት አረብ ኤሚሬትና የኢትዮጵያ አጋሮቻቸው የእስራኤልን ፈለግ ተከትለው ይፋ እውቅና እንዲሰጧቸውም ተስፋ ቢያደርጉም እስካሁን ግን አልተሳካም። ይህ በእንዲህ እንዳለ እስራኤል በጋዛ ላይ እያካሄደች ያለውን ጦርነት ተከትሎ ይህ ይፋ እውቅና በሶማሌላንድ ማህበረሰብ በፖለቲከኞች መካከል ልዩነት፣ ውዝግብ የፈጠረ ጉዳይም ሆኗል። በዚህም በእስራኤል ጋር የተመሰረተው ግንኙነት በመቃወም የፍልስጤን ባንዲራ ይዘው አደባባይ የወጡ በርካቶችም በቁጥጥር ስር ውለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ሰላም ጤና ይስጥልኝ።